እንደምን አላችሁ ተማሪዎች? ይህ ከሳይንስ ሚዲያ ዘጋጅቶ የሚቀርብላችሁ የ12ኛ ክፍል የኬሚስትሪ ትምህርት ነው። ተማሪዎች በዛሬው ቪዲዮ የምንመለከተው ሪቪው ኤክሰርሳይዝ ፓርት 2 ነው። ፓርት 1ን ከ1 እስከ 8 ያሉትን ጥያቄዎች በምርጫ በኩል ያሉትን ከ1 እስከ 8 አይተናል። ትሩ ኦር ፎልስን አይተናል። ትሩ ኦር ፎልስ እና ከምርጫዎች ከ1 እስከ 8 ያሉትን አይተናል ማለት ነው። እነኛ ምንድናቸው? ፓርት 1 ብለን ያስቀመጥነው ነው። በፓርት 2 ደግሞ ከ9ኛው ጥያቄ ጀምረን እናያለን ማለት ነው። Question number 9. Among the following compounds, which one is recycled in Solvay process during the production of sodium carbonate? እንደምታውቁት ሶልቬይ ፕሮሰስ የሚባለው the production of sodium carbonate ነው። ሶዲየም ካርቦኔትን የማምረት ሂደት ኢንዱስትሪያሊ ምን ይባላል? ሶልቬይ ፕሮሰስ። በዚህ ፕሮሰስ ላይ ወደ 5 ስቴፖች አሉ። ወደ 5 የሚደርሱ ስቴፖች አሉ። ከዛ በስቴፖች ውስጥ አንድ ኮምፓውንድ ምን ያደርጋል? ሪሳይክል ያደርጋል ማለት ነው። ያ ሪሳይክል የሚሆነው ኮምፓውንድ among these alternative የትኛው ነው? ኤ ሶዲየም ክሎራይድ አለ፣ ቢ ካርቦን ዳይኦክሳይድ፣ ሲ አሞኒያ፣ ዲ ካልሽየም ካርቦኔት፣ ኢ ቢ ኤንድ ሲ። ከነኚህ ምርጫዎች ውስጥ ሪሳይክል የሚሆነው የትኛው ነው የሚለውን ነው የምንመልሰው። ይህን ጥያቄ ለመመለስ ሪአክሽን ኦፍ ሶልቬይ ፕሮሰስ ወይም የሶልቬይ ፕሮሰስን መመልከት አለብን፣ ወይም ስቴፖችን ማየት ይጠበቅብናል። ይሄ ነው ሶልቬይ ፕሮሰስ የሚባለው፣ እነኚህ ሪአክሽኖች ናቸው ማለት ነው። ሉክ እዚህ ጋር በመጀመሪያው ስቴፕ ላይ ካልሽየም ካርቦኔት ወደ ካልሽየም ኦክሳይድ እና ወደ ካርቦን ዳይኦክሳይድ ዲኮምፖዝ ያደርጋል። ዜን ሰከንድ ስቴፕ ላይ ስንመጣ ፈርስት ስቴፕ ላይ የተፈጠረው ካልሽየም ኦክሳይድ ከውሃ ጋር ሪአክት ያደርግና ካልሽየም ሃይድሮክሳይድ ፕሮዲዩስ ያደርጋል። ዜን ኢን ዘ ሰርድ ስቴፕ ካርቦን ዳይኦክሳይድ ፈርስት ስቴፕ ላይ የተፈጠረው ካርቦን ዳይኦክሳይድ ከሶዲየም ክሎራይድ እና ከአሞኒያ እንዲሁም ከውሃ ጋር ሪአክት ያደርግና ምን ፕሮዲዩስ ያደርጋል? ሶዲየም ባይካርቦኔት ኤንድ ኦልሶ አሞኒየም ክሎራይድ ፕሮዲዩስ ያደርጋል ማለት ነው። ዜን ኢን ዘ ፎርዝ ስቴፕ ላይ ስንመጣ ይሄ እዚህ ጋር ሶዲየም ባይካርቦኔት ቀጥታ ዲኮምፖዝ ያደርግና ሶዲየም ካርቦኔት ፕላስ ዋተር ፕላስ ካርቦን ዳይኦክሳይድ ፕሮዲዩስ ያደርጋል። እዚህ ጋር የምንመለከተው የምንፈልገውን ፕሮዳክት አግኝተናል። ማነው እሱ? ሶዲየም ካርቦኔትን የማምረት ሂደት ስለሆነ ሶዲየም ካርቦኔት ኦልሬዲ አግኝተናል ማለት ነው። አሴፓይ ፕሮዳክት ግን ማን አገኘን? ዋተር እና ካርቦን ዳይኦክሳይድ። ዋተር ካርቦን ዳይኦክሳይድ እዚህ ጋር እንደገና ተፈጥሯል ማለት ነው። እዚህ ጋር ነበረ ዜን እዚህ ጋር የነበረው እዚህ ተጠቅመናል። ይሄኛውን እንደገና ሪሳይክል ሆኖ ስለሆነ ወይም ሪሳይክል ሆኖ ስላገኘ ነው እዚህ ጋር መጠቀም እንችላለን፣ ወይም ዘ ሰከንድ ዘ ሰርድ ስቴፕ ላይ መጠቀም እንችላለን ማለት ነው። ስለዚህ ካርቦን ዳይኦክሳይድ ሪሳይክል ሆኗል ማለት ነው። ሪሳይክል ሆኗል። ዘ ቲንግ ኢዝ ዋት ኢን ዘ ሰርድ ስቴፕ ላይ አሞኒያ አለን። ዜን ፊፍዝ ስቴፕ ላይ ስትመጡ ካልሽየም ሃይድሮክሳይድ ከአሞኒየም ክሎራይድ ጋር ሪአክት ስለሚያደርግ፣ ምክንያቱም አንድ ኮንቴነር ላይ ነው ወይም ሪአክሽኑ የሚካሄድበት አንድ ቻምበር ላይ ስለሆነ ካልሽየም ሃይድሮክሳይድ እና አሞኒየም ክሎራይድ ቀጥታ ሪአክት ያደርጉና ካልሽየም ክሎራይድ ፕላስ አሞኒያ ፕላስ H2O ፕሮዲዩስ ያደርጋል። ተመልከቱ እዚህ ጋር ማን ተፈጠረ? አሞኒያ ተፈጠረ። ኦልሬዲ አሞኒያ እዚህ ጋር እንዘ ሰርድ ስቴፕ ላይ ተጠቅመንበት ነበር። ስለዚህ ምን አደረገ? ሪሳይክል አደረገ፣ ደግሞ ተፈጠረ ማለት ነው። ስለዚህ በሶልቬይ ፕሮሰስ ላይ ኦር ኢን ዘ ፕሮዳክሽን ኦፍ ሶዲየም ካርቦኔት ላይ ሁለት ኮምፓውንዶች ምን ያደርጋሉ? ሪሳይክል ያደርጋሉ። የመጀመሪያው ማን ነው? ካርቦን ዳይኦክሳይድ ነው ኢን ዘ ፎርዝ ስቴፕ ላይ። ፊፍዝ ስቴፕ ላይ ደግሞ ስንመጣ አሞኒያ ሪሳይክል ሆነዋል ማለት ነው። ስለዚህ የዚህን መልስ የያዘልን ምርጫ ማን ነው? ኢ ነው ማለት ነው። ቢ ኤንድ ሲ ዛት ሚንስ ካርቦን ዳይኦክሳይድ ኤንድ ኦልሶ አሞኒያ ናቸው ሪሳይክል የሚሆኑት። ሶ ዘ አንሰር ኢዝ ዋት? ኢ ይሆናል ማለት ነው። Question number 10. The last step of Solvay process. የመጨረሻው ስቴፕ በሶልቬይ ፕሮሰስ ላይ ምንድነው? ኤ ፕሪፓሬሽን ኦፍ አሞኒካል ብራይን፣ ቢ ካርቦኔሽን ነው፣ ሲ ፕሪፓሬሽን ኦፍ ካርቦን ዳይኦክሳይድ ኤንድ ስላይክድ ላይም ይለናል፣ ዲ ሪከቨሪ ኦፍ አሞኒያ። ከዚህ ኦልተርናቲቭ ውስጥ የመጨረሻው የሶልቬይ ፕሮሰስ የቱ ነው? ይህንንም ለመመለስ አሁንም ወደ ሶልቬይ ፕሮሰስ ሪአክሽኖች እንሄዳለን። እዚህ ጋር እንደምትመለከቱ የመጨረሻው ስቴፕ ይሄ ነው ማለት ነው። የመጨረሻው ስቴፕ እንደምትመለከቱት ምንድን ነው የተፈጠረው? ካልሽየም ክሎራይድ ፕላስ አሞኒያ ፕላስ H2O። ስለዚህ መጨረሻው ስቴፕ ላይ አሞኒያ ሪከቨር አድርጓል። ሰርድ ስቴፕ ላይ አሞኒያን ተጠቅመን ነበረ። ዜን መጨረሻው ስቴፕ ላይ ያ አሞኒያ እንደገና ምን አድርጓል? ሪከቨር አድርጓል፣ ወይም ሪሳይክል እንደገና ፕሮዲዩስ ተደርጓል ማለት ነው። ስለዚህ አሞኒያ ምን አድርጓል? ሪከቨር አድርጓል ማለት ነው። ስለዚህ በዚህ ሪአክሽናችን ላይ the recovery of ammonia, it is the last step of Solvay process. So the answer is what? D ነው ማለት ነው። D recovery of ammonia የያዘው ምርጫ D ነው። Question number 11. The third steps of Solvay process. አሁን Solvay process ላይ ነን። ሶስተኛው ስቴፕ የሶልቬይ ፕሮሰስ የትኛው ነው? A preparation of ammonical brine, B carbonation, C filtration,
ዲ ካልሲኔሽን። አሁንም ይህንን ለመመለስ ወደ ሶልቬት ፕሮሰስ ሪአክሽኖች እንሄዳለን። እዚህ ሪአክሽን ላይ እንደምትመለከቱት ሶስተኛው ስቴፕ ማለት ሶዲየም ክሎራይድ ከካርቦን ዳይኦክሳይድ እና ከአሞኒያ እንዲሁም ከዋተር ጋር ሪአክት አድርጎ ሶዲየም ባይካርቦኔት ፕላስ አሞኒየም ክሎራይድ ፕሮዲስ የተደረገበት ስቴፕ ነው። እዚህ ሪአክሽን ላይ ስትመለከቱ ካርቦን ዳይኦክሳይድ ከሶዲየም ክሎራይድ ከአሞኒያ እንዲሁም ከዚህ ከዋተር ጋር ሪአክት አድርጎ ማን ፈጥሯል? ሶዲየም ባይካርቦኔት ፕሮዲስ አድርጓል። ስለዚህ ሶስተኛው ስቴፕ ላይ the reaction of carbon dioxide ማለት ነው። the reaction of carbon dioxide and also in order to produce what? in order to produce the carbonates or bicarbonate ባይካርቦኔትን ፕሮዲስ የማድረግ ፕሮሰስ ነው ሶስተኛው ስቴፕ ላይ። ይህን ስቴፕ ደግሞ የምንለው ምን ይባላል? ካርቦኔሽን ይባላል። ካርቦኔሽን ማለት ካርቦን ዳይኦክሳይድ ከተለያዩ ኤሌመንቶች ጋር ወይም ኮምፓውንዶች ጋር እዚህ ሶስተኛው ስቴፕ ላይ እንደምትመለከቱት ከሶዲየም ክሎራይድ ጋር ከአሞኒያ ጋር እና ከውሃ ጋር ሪአክት አድርጎ ማን ፕሮዲስ አድርጎልናል? ሶዲየም ባይካርቦኔትን ፕሮዲስ አድርጎልናል። ይሄ ፕሮሰስ ደግሞ ምን እንለዋለን? ካርቦኔሽን ይባላል። ካርቦኔሽን ካርቦን ዳይኦክሳይድ ሪአክት አድርጎ ካርቦኔቶችን ባይካርቦኔቶችን ፕሮዲስ የማድረግ ፕሮሰስ ምን እንለዋለን? ካርቦኔሽን። ስለዚህ ሶስተኛው ስቴፕ ላይ የተካሄደው ምንድነው? ካርቦኔሽን ነው ማለት ነው። ስለዚህ ለዚህ ጥያቄ መልስ ሊሆነን የሚችለው ማን ነው? ቢ ነው ማለት ነው። question number 12 one of the following is the most common nitrogen based fertilizers ከሚከተሉት ውስጥ the most common nitrogen based fertilizers የሚባሉት የትኞቹ ናቸው ነው። ስለዚህ እዚህ ጋር ኦልተርኔቲቭ ተሰጥቶኛል። ከዚህ ኦልተርኔቲቭ ውስጥ the most common nitrogen based fertilizers የሚባሉት ኤ anhydrous ammonia አለ፣ ቢ ዩሪያ፣ ሲ ዩሪያ አሞኒየም ናይትሬት or UAN ሶሉሽን የሚባለው፣ ዲ ኦል። እዚህ ጋር ሁሉም ናይትሮጅን ቤዝድ ፈርቲላይዘርስ ናቸው ማለት ነው። ናይትሮጅን ቤዝድ ፈርቲላይዘር በውስጣቸው ናይትሮጅን የያዙ ፈርቲላይዘሮች ናቸው ማለት ነው። anhydrous ammonia ዩሪያ አሞኒየም ናይትሬት እንደርሶ ሁሉም አጠቃላይ ምንዳቸው ናይትሮጅን ቤዝድ ፈርቲላይዘርስ ናቸው ማለት ነው። ስለዚህ the answer is what? ዲ ይሆናል ማለት ነው። question number 13 which one of the following is the most important chemical groups of herbicides ከተሰጡት ኦልተርኔቲቭ ውስጥ the most common or the most important chemical groups of herbicides እንደ herbicides የሚያገለግል የኬሚካል ግሩፕስ ኦፍ herbicides የትኛው ነው? herbicides የሚባለው የትኛው ነው? ስለዚህ እዚህ ውስጥ የምንመርጠው herbicides የሚባለው ነው ማለት ነው። ኤ ክሎሮፊኖክሲ አሲድ such as 2,4-D ቢ ኦርጋኒክ ፎስፈረስ ኬሚካል such as glyphosate organic phosphorus chemical such as glyphosate ሲ amide such as alachlor and metallachlor ዲ all of the above ከነኚህ ከተሰጡት ኦልተርናቲቭ ውስጥ the most important chemical group of herbicide የሚባለው የትኛው ነው? እዚህ ጋር የተዘረዘሩት they are all are what? the group of herbicides ናቸው ማለት ነው። herbicide እንደ herbicide የሚያገለግሉ ኬሚካሎች ናቸው or chemical groups ናቸው። የኬሚካል group of herbicides ናቸው ማለት ነው። ስለዚህ ይሄንን መልስ የያዘልን ምርጫ የሚሆነው የትኛው ነው? ዲ ነው ማለት ነው። ዲ all ይሆናል ማለት ነው። ዲ all question number 14 which of the following is a basic chemicals or manufacturing products produced in Ethiopia from the local raw materials እዚህ ጋር የጠየቅነው ምንድነው? chemicals or manufacturing product that can be produced in Ethiopia ኢትዮጵያ ውስጥ ፕሮዲውስ ሊደረጉ የሚችሉ ኬሚካሎች ወይም ማኑፋክቸሪንግ ፕሮዳክቶች ነው። from the local raw materials ከሎካል ሮ ማቴሪያል ፕሮዲውስ ሊደረጉ የሚችሉ የትኞቹ ናቸው ነው? ኤ ሹገር አለ፣ ቢ ሴመንት አለ፣ ሲ ሶፕ ኤንድ ዲተርጀንት አለ፣ ዲ ኮስቲክ ሶዳ፣ ኢ ኦል ኦፍ ዘ አባቭ። እዚህ ጋር ከኤ እስከ ዲ ተዘርዝረው የምትመለከቷቸው በሙሉ ኢትዮጵያ ውስጥ ፕሮዲውስ ማድረግ የሚቻሉ ናቸው ማለት ነው። ግን ሮ ማቴሪያሎቹ ራሱ የሹገር፣ የሴመንት፣ ሶፕ ኤንድ ዲተርጀንት፣ አሶላሷት፣ ኮስቲክ ሶዳ ሎካሊ አቬሌብል ከሆኑ ማቴሪያሎች ፕሮዲውስ ልናደርጋቸው የምንችላቸው ፕሮዳክት ናቸው ማለት ነው። ኦር ማኑፋክቸሪንግ ፕሮዳክት ናቸው። ዛ ካን ቢ ፕሮዲውስ ኢን ኢትዮጵያ ማለት ነው። ፍሮም ዘ ሎካል ሮ ማቴሪያልስ ከሎካል ሮ ማቴሪያልስ ፕሮዲውስ ልናደርጋቸው የምንችላቸው ዛር ኋት ኬሚካሎች ወይም ፕሮዳክቶች ናቸው ማለት ነው። ስለዚህ አሁን አንሰር ሄር ይሷል ኢ ነው ማለት ነው። ኦል ኦፍ ዘ አባቭ። question number 15 the product obtained by combining a material rich in lime calcium oxide with other materials such as clay which contains silica dioxide along with oxides of aluminum, iron and magnesium is which one is? እዚህ ጋር ጠየቅነው ምንድነው? the product obtained by combining ፕሮዳክቱ በማን የተሰራ ነው? by combining the material rich in lime በላይ ሪች የሆነ ማቴሪያሎች ጋር ኮምባይን ተደርጎ ሊሰራ የሚችል in lime calcium oxide with other materials such as clay which contains silica dioxide along with oxides of aluminum, iron and magnesium is A glass, B cement,
ሲ ስቲል፣ ዲ ፈርቲላይዘር። እዚህ ጋር የተሰጡን ምርጫዎች አሉ። ከነዚህ ውስጥ የዚህ የተጠየቅነው ሊያሟላ የሚችል የትኛው ነው? ግላስ ነው፣ ሴሜንት ነው፣ ስቲል ነው ኦር ፈርቲላይዘር ነው ማለት ነው። እዚህ ጋር በላይም ስቶን ሪች የሆነ ማቴሪያል ካልሽየም ኦክሳይድ ኤንዶርሶ ሌሎች ማቴሪያል እነ ክላይ እንደዚህ የአፈር ዝርያዎች ሲልካ ሲልኬት አሎንግ ዊዝ አዘር ኦክሳይድስ ኦፍ አሉሚኒየም ከአይረን ከማግኒዥየም ጋር ኮምባይን ተደርጎ የሚሰራ ፕሮዳክት ከዚህ ከተሰጠን ኦልተርኔቲቭ ውስጥ ሲ ነው ቢ ነው ማለት ነው። ሴመንት ነው። ዋናው ፕሮዳክቱ ካልሽየም ኦክሳይድ ላይም ነው ማለት ነው። ካልሽየም ኦክሳይድ። ስለዚህ ይሄን ሊያሟላ የሚችል ግላስ አይደለም፣ ስቲል አይደለም፣ ኤንዶርሶ ፈርቲላይዘር ሊሆን አይችልም። ስለዚህ ማነው ማለት ነው? ቢ ነው ማለት ነው። ቢ ነው። Question number 16. Which of the following is not a specific characteristics of chemical industries? ከነኚህ ውስጥ የኬሚካል ኢንዱስትሪ ካራክተሪስቲክስ ያልሆነው የትኛው ነው? ኤ using naturally available raw materials. B provides transport service to customers. C involving chemical reactions. D consuming energy. ከዚህ ውስጥ ያልሆነው ወይም ባህሪ ያልሆነው የማን የኬሚካል ኢንዱስትሪ? ኤ ብንመለከት using natural available raw materials in order to operate or in order to get the product ምን ይጠቀማል? ሮ ማቴሪያል ይጠቀማል። ኦር ናቹራሊ አቬይላብል የሆኑ ማቴሪያሎችን ይጠቀማል ማለት ነው። ቢ ፕሮቫይድ ትራንስፖርት ሰርቪስ ቱ ከስተመርስ። ትራንስፖርት አያቀርብም ኢንዱስትሪ፣ ግን ምንድነው ፕሮዳክትን ነው የሚሰጠው ማለት ነው። ፕሮዳክትን ይሰጣል ማለት ነው። ሪአክሽን በማካሄድ ኦር ኤ ታይፕስ ኦፍ ፕሮሰስ እናድርጎ መጀመሪያ ኢንፑት እናደርገው ፕሮሰስ አድርጎ ፕሮዳክት ሊሰጠን የሚችል አንድ ተቋም ነው ማለት ነው። ስለዚህ ሲ involving chemical reactions. Chemical reaction ያካሄዳል አንድ ኢንዱስትሪ in order to get the product or the required product it undergo chemical reaction ያካሄዳል ማለት ነው። D consuming energy in order to convert reactant into product ለመቀየር ምን ያስፈልጋል? ኢነርጂ ያካሄዳል ማለት ነው። ስለዚህ ኤነርጂ ኮንሱም ያደርጋል ወይም ኢነርጂ ይጠቀማል ማለት ነው። ስለዚህ ያልሆነው የሚለው መልስ ሊሆንልን የሚችለው የትኛው ነው? ቢ ነው ማለት ነው። ስለዚህ መልሳችን ቢ ይሆናል ማለት ነው። Question number 17. Which of the following is a non-renewable resource? ሪሶርስን በሁለት እንከፍላለን ወይም የተፈጥሮ ሀብት የሚባሉትን ባለፈው እንደተማረው በሁለት ነው የምንከፍለው። ሪኒዌብል አለ፣ ታዳሽ አለ፣ ነን ሪኒዌብል አለ። ሊታደሱ የሚችሉና ሊታደሱ የማይችሉ ማለት ነው። ስለዚህ በዚህ መሰረት ከዚህ ውስጥ ነን ሪኒዌብል የሆነው የትኛው ነው ነው ጥያቄው። ኤ እዚህ ጋር ኤ ሶይል አለ፣ ቢ ፔትሮሊየም አለ፣ ሲ ዋተር አለ፣ ዲ ፕላንትስ። among these alternative which one is non renewable ነው? ሶይል ሪኒው ማድረግ ይቻላል። እንደዚህ ፔትሮሊየም ግን አይቻልም። ፔትሮሊየም ሲ ዋተር ሪኒዌብል ነው፣ ሪኒው ማድረግ ይቻላል። እንደዚህ ዲ ፕላንትስ ሪኒው ይደረጋል ማለት። ስለዚህ መልሳችን ሊሆን የሚችለው ማለት ነው ቢ ነው ማለት ነው። Question number 18. In the tanning process, the purpose of putting the skin into slacked lime solution is ፐርፐዙ ምንድን ነው? በታኒክ ፕሮሰስ ጊዜ ስኪኑን ወይም ቆዳውን ምን ውስጥ እናስገባለን? ስላክ ላይም ውስጥ እንቀምራለን ማለት ነው። የዚህ ፐርፐዝ ምንድን ነው? ዓላማው ምንድን ነው? ኤ ፋሲሊቴት ዘ ሪሙቫል ኦፍ አንወንትድ ፍለሽ ነው። አንወንትድ ፍላሽን ሪሙቭ ለማድረግ ነው ነው ቢለን የመጀመሪያው ምርጫ ማለት ነው። ከስቴፖች ውስጥ የታኒክ ፕሮሰስ አንደኛው ስቴፕ ነው። በዚህ ጊዜ አንወንትድ ፍለሽ ካለ ወይም ስጋ ቆዳው ላይ ወይም ስኪኑ ላይ ተደርቦ የቀረ ካለ እሱን ሪሙቭ ለማድረግ ምን ውስጥ እናስገባለን? የስላክ ላይም ውስጥ እናስገባለን ማለት ነው። ስለዚህ ይሄ ትክክለኛ መልስ ነው ማለት ነው። ስለዚህ the purpose of putting the skin in the slack lime solution is to facilitate or to remove the unwanted flesh from the skin ከስኪን ላይ ለማስወገድ ነው ማለት ነው። ስለዚህ መልሳችን ኤ ይሆናል ማለት ነው። ቢ ዲሃይድሬትድ ዘ ስኪን አይሆንም። ፋሲሊቴት ዘ ሪሙቫል ኦፍ ሄር አይሆንም። ሶፍት ዘ ስኪን አይሆንም። ሶ ዘ ኮሬክት አንሰር ፎር ዚስ ኩዌስችን ኢዝ ዋት? ኤ ነው ማለት ነው። ኤ ኩዌስችን ነምበር 19 ዘ ስቴጅ ኢን ዊች ዘ shredded sugar cane travels on the conveyor belt through a series of heavy duty rollers which extracts juice from the manufacturing is called A juicing, B collecting alphas, C cleansing and grinding, D all of the above. ይሄ ስቴጅ ምን የሚካሄድበት ስቴጅ? ሸርድ የተደረገው ሹገር ኬን ትራቨል ኦን ዘ ኮንቬየር ቤልት ወደ ኮንቬየር ቤልት የሚል ስሮ ኤ ሲሪየስ ኦፍ ሄቪ ዲዩቲ ሮለርስ ሮል እያደረገው ነገር ግን ኤክስትራክት ዊች ኤክስትራክትስ ኤ ጁስ ፍሮም ዘ ማኑፋክቸሪንግ ጁሱን ኤክስትራክት የምናደርግበት ኢን ዘ ማኑፋክቸሪንግ ኦር ፍሮም ዘ ማኑፋክቸሪንግ ዊ ኮል ኢት ኤ ጁሲንግ B collecting the harvest, C cleansing and grinding, D all of the above. The answer is what?
ኤ ነው ማለት ነው። ጁሲንግ ማለት ነው። ጁሲንግ ስቴጅ ነው። Question number 20. The preservation usually involves preventing blank. A. The growth of bacteria. አንደኛው ምግብን ፕሪዘርቭ የምናደርግበት ፉድን ፕሪዘርቭ የምናደርግበት ብዙውን ጊዜ ምንድነው? it is the preventing of the growth of bacteria። ትክክል ነው። it prevents the growth of what? bacteria። ባክቴሪያዎች እንዳያድጉ ፕሪቨንት ያደርጋል ነው። B. the growth of fungi. It's right. growth of fungi በምግብ ላይ ወይም በፉድ ላይ ምን እንዳይሆን growth of fungi ፕሪቨንት ማድረግ ነው። ትክክል። C. reducing the oxidation of fats which causes rancidity። ሌላኛው ደግሞ ኦክሲዴሽን በሚካሄድበት ምግቦች ስለሚበላሹ it reduces the oxidation of fats which causes rancidity። ትክክል። ስለዚህ ከኤ እስከ ሲ ያሉት ትክክል ናቸው። so our answer is D ነው ማለት ነው። Question number 21. Which of the following is a component to make soft soap along with the vegetable oil or animal fat? ከዚህ ከተሰጡት ኦልተርኔቲቭ ሶፍት ሶፕን ለመስራት የምንጠቀምበት ማቴሪያል ወይም ኬሚካል የትኛው ነው? ኮስቲክ ሶዳ ኖ፣ አይሆንም። ኮስቲክ ሶዳ አይደለም። ስለዚህ ሶፕን ለመስራት የምንጠቀምበት ባይዘው ወይ አሲድ እና ቤዝ ነው ማለት ነው። አሲድ እና ቤዝ ነው። ስለዚህ እዚህ ውስጥ ምን መርጠው ምንድነው ቤዙ የሆነው ነው ማለት ነው። ኮስቲክ ሶዳ ኖ፣ ኮስቲክ ፖታሽየም ሃይድሮክሳይድ ሶፍት ሶፕን ለመስራት የምንጠቀምበት። ስለዚህ ሶፕን በአጠቃላይ ለመስራት የምንጠቀምበት ቤዞች ሶዲየም ሃይድሮክሳይድ ሃርድ ሶፕ ነው። ሶፍት ሶፕ ከሆነ ደግሞ ፖታሽየም ሃይድሮክሳይድ ነው ማለት ነው። ስለዚህ መልሳችን ሊሆን የሚችለው የትኛው ነው? ቢ ነው ማለት ነው። ቢ ይሆናል መልሳችን ማለት ነው። ስለዚህ በፓርት 2 እስከ 21 ድረስ ያሉትን ሪቪው ኤክሰርሳይዝ ፓርት 2 እስከ 21 ድረስ ያሉትን ጥያቄዎች ሰርተናል። በሌሰን 30 ደግሞ ፓርት 3 የሆነውን ሌሰን 30 ፓርት 3 የሆነውን ከፔጅ መጽሐፋችሁ 212 ላይ ያለውን ሾርት አንሰር ጊቭ ሾርት አንሰር የሚለውን እንሰራለን ማለት ነው። ስለዚህ ምርጫዎቹን እና ትሩ ኦር ፎልሶቹን በዚህ መልኩ ጨርሰናል። ሾርት አንሰር ላይ እንገናኛለን በሚቀጥለው ሌሰን። እስከዛው ድረስ ግን ሰላም ሁኑ ተማሪዎች።